ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። ሰላም አድማጮቻችን፣ ይህ በመናሪያ ሬዲዮ 99.1 ዘወትር ሰኞና አርብ ከ7 እስከ 8 ሰዓት የሚቀርበው የሃሚንግ ስፖርት ዝግጅት ነው። በዛሬው ዝግጅታችን የጣሊያን ሴሪኤ ወቅታዊ ሁኔታ ላይ እናስቃኛችኋለን። ከሃሚንግ ስፖርት ዝግጅት ጋር አብራችሁን ቆዩ የምለው የዕለቱ ፕሮግራም አዘጋጅ ይስሐቅ ቀለመወርቅ ነኝ። መልካም ጊዜ። ጣሊያን ሴሪኤ ከመቼውም ጊዜ በላይ አጓጊ ሆኗል። እንደሚታየው በስኩዴቶ ዋንጫ በተፎካካሪዎቹ በኢንተር ሚላን፣ በናፖሊና አትላንታ መካከል የሚደረገው ፉክክር ምናልባትም እስከ መጨረሻው ሳምንት ሊዘልቅ የሚችልበት ሁኔታ አለ። በአውሮፓ አምስቱም ሊጎች የጣሊያን ሴሪኤና የስፔን ላ ሊጋ ነው ከወዲሁ ዋንጫው የማን እንደሆነ ለመተንበይ የማይቻለው። በጀርመን ቡንደስሊጋ በባየር ሙኒክና በባየር ሌቨርኩሰን መካከል ያለው የ6 ነጥብ ልዩነት ሊቀለበስ ስለሚችል አሁንም የሁለቱ ክለቦች ፉክክር ቀላል አይሆንም። በተረፈ በፍሬንች ሊግ በፒኤስጂ እና በተከታዩ ኦሊምፒክ ደ ማርሴይ መካከል ያለው የነጥብ ልዩነት 19 ደርሷል። ኦልሞስት ይሄ የፈረንሳይ ሊግ በፒኤስጂ አሸናፊነት እንደሚጠናቀቅ ነው የሚታመነው። በእንግሊዝም ሊቨርፑል ከአርሰናል ጋር ያለው የነጥብ ልዩነት 12 ደርሷል። በእርግጥ ሊቨርፑል ቢያንስ ከቀሪው ጨዋታዎቹ 5ቱን ማሸነፍ ይጠበቅበታል። ስለዚህ ሴሪኤው ላሊጋውና ቡንደስሊጋው ነው በጣም የሚጠበቁት። ለዛም ነው በዛሬው ዕለት የጣሊያን ሴሪኤ ላይ ቆይታ የምናደርገው። ሴሪኤው እንዴት የአሁን ቅርጹን ያዘ የሚለውን ለማወቅ የኢንተር ሚላንን የናፖሊንና እንደዚሁም ደግሞ የአትላንታን አቋም ስና የምንመልሰው ነው የሚሆነው። የኢንተር አጨዋወት እንግዲህ ለሁለት ከፍለን ማየት ያለብን ይመስለኛል። በሴሪኤው ላይ በጣም ኦፌንሲቭ ሆኖ አጥቅቶ የሚጫወት ቡድን ነው። በአውሮፓ መድረክ ላይ ደግሞ በመከላከል እየተጫወተ ነው ነጥብ ይዞ የሚወጣው። ኢንተር ትልቁ ጎኑ በማጥቃት ላይ የሚጫወት ቡድን መሆኑ ነው ትልቁ ጠንካራ ጎኑ። በተለይ ደግሞ አሰልጣኙ ሲሞኔ ኢንዛጊ ተረጋግቶ ነው ስራውን እየሰራ ያለው። ቀደም ባለው ጊዜ ናፖሊ ቤት ወይም ደግሞ ከዛ በፊት በነበረው ሮማ ቤት የነበረው ይሄ ከስፖርቲንግ ዳይሬክተሮች ጋር የተያዘ አይነት ችግር አይደለም ሲሞኒ ላይ ያለውና ይህንን ቡድን የተሻለ አድርጎታል ማለት ይቻላል ሲሞኒ ኢንዛጊ። የኢንተር ደካማ ጎኑ ብለን ካነሳን ልናነሳ የምንችለው በእድሜ የገፉ ተጫዋቾች መኖራቸው ነው። አማካይ የእድሜ መጠኑ 29 ገብቷል። እነ ማርኮ አናቶቪችን፣ ዴቭሬን፣ ማቲው ደርሚያንን፣ ኒኮሎ ባሬላን፣ ሄንሪክ ሚክታሪያንን ከተመለከትን እነዚህ እድሜያቸው የገፉ ተጫዋቾች ናቸውና በቀጣይ ጊዜ ለኢንተር ይህን ቡድን የመለወጥ የቤት ስራ ቢኖረውም አሁን ላይ ግን ጥራት ያለው የተጫዋቾች ስብስብ መያዙ በአጥቂ በአማካይና በተከላካይ ቦታ ላይ ቡድኑ በሴሪኤው አሁንም የስኩዴቶ ዋንጫ በቀዳሚነት ሊያሸንፍ እንደሚችል ግምት ያሰጠዋል። የአጥቂ መስመሩን እንኳን ብንመለከት ላውታሮ ማርቲኔዝ፣ ማርኮስ ቱራም፣ ማርኮ አናቶቪች፣ አርጀንቲናዊ ተጫዋች ጆዋኪም ኮሪያን ይዟል። እንደዚሁም ደግሞ በፊት በላዚዮ ሲሞኔ ኢንዛጊ በሚያሰለጥን ሰዓት ይዟቸው የመጣው የነበረውን ኢራናዊው ከፖርቱጋዙ አጥቂ ሜሃዲ ፔራሚን፣ ዴንዝል ዲምፍሬስን እንደዚሁ በአማካይ ስፍራ ላይ አለ። ማርኮ አናቶቪች ቤንጃሚን ፓቫርድን ይዟል። በጣሊያን ብሔራዊ ቡድን ላይ ደግሞ በተለይ በማጥቃት እንቅስቃሴ ላይ ከፍተኛ ሚና የሚጫወቱትን የቀይ መስመር ተከላካዩን ባስቶኒን፣ ፍሬድሪኮ ዲማርኮ በግራ በኩል አለ። ኔዘርላንዳዊው ዴንዝል ዲምፍሬስ አለ። እነዚህን የያዘ ነው። ስለዚህ በአማካይም በተከላካይም በኩል በማጥቃቱ እንቅስቃሴ ላይ ከፍተኛ አስተዋጽኦ የሚያበረክቱ ተጫዋቾች ስለያዘ በስብስብም በጥራትም ደረጃ ከፍ ያለ ስለሆነ ከናፖሊም ከአትላንታም የተሻለ ስብስብ ስላለው ሴሪውን ተቆጣጥሮታል ማለት ይቻላል። በእርግጥ ኢንተር ሚላን ይህን ውጤት ያመጣው ዘንድሮ ዓመት አይደለም። ባለፉት ጊዜያትም አምናም ሻምፒዮን ሲሆን ከዛ በፊት ናፖሊ ሻምፒዮን በሆነበት ሴሪኤ ከዛ በፊት በነበረው ጊዜ ኢንተር ሚላን በደንብ ፕሮጀክቱን ሰርቶ መጥቶ ነው እንደዚህ አይነት ውጤት ያመጣው። አሰልጣኙን የተጫዋቾች ስብስብን ያዋቀረበት መንገድ ከፍተኛ ስለሆነ ነው ሴሪያው ላይ ውጤታማ እየሆነ ያለው። ናፖሊ ትልቁ ድክመቱ ወሳኝ ተጫዋቾችን በአግባቡ አለመያዙ ነው። በተለይም ከክፍያ ጋር በተያያዘ እንደነ ቪክቶር ኦሲሜን ያሉትን ለፌነርባቼ በፒኤስጂ
ድንቅ እንቅስቃሴ እያሳየ ያለው ኪቪቻ ካቫርስኬሊያንም እንደዚሁ ፒኤስጂ ሸጧል። ይሄ በጣም በፈጠራ ብቃቱ ከፍተኛ እንቅስቃሴ የሚያደርግ ተጫዋች ነበርና የእነዚህ ተጫዋቾች መውጣት በማጥቃቱ በኩል ያለውን ነገር አዳክሞታል። በነ ሮሜሉ ሉካኩ እና በነ ሲሞኒ ላይ በነ ጃኮ ራስፓዶሪ ላይ እንዲንጠለጠል አድርጎታል። ቢሆንም ግን ናፖሊም የስብስብ እጅግ በጣም የተሻለ ነውና በመሪው ኢንተር ሚላን ላይ ጫና ሊያሳድር የሚችል ቡድን ነው። ስኮት ማክቶሜናይን እንደዚሁም ፊሊፕ ብሊንግን ኳትፎርድ የነበረውን አኮፎር የግራ ተመላላሹንም እንደዚሁ አምጥቷል። በዝውውር ተጨማሪ እዚህ ቡድን ላይ ጨምሯል። ሌላኛው አትላንታን ነው ማየት ያለብን። አትላንታ ወጥ የሆነ አቋም የለውም። ለምሳሌ ይህንን ከተመለከትን 3 ባለፉት ሳምንታት ከ27ኛው እስከ 29ኛው ሳምንት የተደረጉትን የሴሪ ውጤቶቹን ማየት እንችላለን። በ29ኛው ሳምንት ባለፈው በመሪው ኢንተር ሚላን 2-0 ተሸነፈ። ከዛ በፊት በነበረው ጨዋታ ደግሞ ጁቬንቱስ ሜዳ ሄዶ 4-0 በሆነ ውጤት አሸነፈ። ምን ነው ሁልጊዜ የሚልን አቋም በደገመው የሚያስብል እንቅስቃሴ ነበር ያሳየው። ከዛ በፊት በነበረው ጨዋታ ደግሞ በ27ኛው ሳምንት እንደዚሁ 0-0 በሆነ ውጤት ነው ጨዋታውን የፈጸመውና ወጥ የሆነ አቋም የለውም። ይህም የሆነበት ምክንያት ምንድን ነው? በአማካይ እንደዚሁም ደግሞ በአጥቂ ቦታ ባለው ክፍተት ምክንያት ነው። ሁዋን ኳድራዶ አለው ኮሎምቢያዊ ተጫዋች በፊትም ጁቬንቱስ ተጫውቷል። ዳንኤል ማልዲኒንም ከሞንዛ አስፈርሟል። እነዚህ ተጫዋቾች እየተጠቀመባቸው አይደለም። ጃሉካ ስካማካ ዌስትሃም የነበረው ወደ አትላንታ ከተመለሰ በኋላ ለነ ሉክማን ማቲው ሪጊቲ ይሄ ትውልድ አርጀንቲና ተጫዋች ነው፣ ለጣሊያን ብሔራዊ ቡድን ነው የሚጫወተው። ለእነሱ የበለጠ ሽፋን ሊሰጥ አልቻለም እና በስጓት ጥልቀትም ስንመለከት ከኢንተርና ከናፖሊ በጣም የራቀ ነው። በዚህም ወጥ በሆነ ሁኔታ ሴሪው ላይ አሸናፊ የሆነ እንዳይሄድ አድርጎታልና ቢሆንም ግን የጣሊያን ሴሪው ተቀራራቢ እንደመሆኑ መጠን አሁንም ቢሆን እድሉ አልተዘጋምና በቀጣይ ጊዜ ከናፖሊና ከኢንተር ጋር ይፎካከራል ተብሎ ነው የሚታሰበው። የጣሊያን ሴሪ ኢንተር ሚላን በ64 ናፖሊ በ61 አትላንታ በ58 ነጥብ ከአንደኛ እስከ 3ኛ ደረጃ ያለውን ይዘዋል። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።